ከጎንሽ ነኝ አልለይሽም። አልተረሳም አይደል? አራረሳውትም እንደነገርኩ አክስቴ ታማለች ብዬ እሁድ ወጥቼ አገኛለሁ። ያን ቀን የምጋብዝሽ ነገር ግን እንጃ። ምንድን ነው የምትጋብዘኝ? ደግሞ ያዘበኛ ሳያይሽ ነው መውጣትሽ። አዴራ መሳጤ ነው። አይለዛ አንተ እኔ እኮ ገዜን ከነ መፈጠሩ ምረስቸዋለሁ። አንድ ነገር በሆነ እንኳን ውሃን ዳጣን አደራ ሁላችንም ሰጠው። አባዬ አልገባኝም። ሁሉም ነገር ማታ ይገባሻል። አሁን ልልሽ የምችለው ዳጣን ውሃን የሁሉንም አደራ ላንቺ ነው የምሰጠው። አደራሽ ማርታ በመጨረሻም እውነቱን አውቀዋለች። እንግዲህ መድኃኒት በዛም ማለች በዚህም ማለች እውነታውን ዘረገፈችው። እንግዲህ ተደብቆ እስከመቼ ድረስ እውነት እና ንጋት እያጠረ ይጠራል ይላል ያገሬ ሰውና በመጨረሻም እንግዲህ አቶ ደረጀም ሁኔታውን ውርዴቱንም ሁሉንም ነገር ተከናንቦታል። አቶ ደረጀ አሁን ላይ በጣም ጭንቅ ውስጥ በጣም ትልቅ መከራ ውስጥ ነው የሚገኘው። እንግዲህ እግዚአብሔር እውነት ለመናገር እንደ ሰው ወደ ራሳችሁ ስታመጡት በጣም ከባድ ነው። እንደዚህ አይነት በዚህ እድሜ በዚህ ሰዓት ይሄን እንደዚህ አይነት መከራ ውርጅብኝ መውረድ በጣም ከባድ ነው። እንደ ቀላል በትንሿ የያዝናት ወይም ደግሞ የሰራናት ስህተት በሰዓቱ በጊዜው መቀበል ያለብንን መከራ ወይም ማድረግ ያለብንን ነገሮች ሳናደርግ ስንቀር ከጊዜ ወደ ጊዜ ከሰዓት ወደ ሰዓት ከደቂቃዎች ወደ ደቂቃና እንዲሁም በእያንዳንዱ ታይምና ሁኔታ ውስጥ ነገርዮሹ ወደ ሌላ ተቀይሮ በሚከብዱና ከቃል በላይ በሆኑ ሁኔታ ውስጥ ነገርዮሹ ሌላ መስመር ይይዛል ማለት ነው። ውድ ሀገሬ ልጆችና በዛ አማካኝነት እንግዲህ በጣም በሚያሳዝን ሁኔታ ደረጀ ያለበት ሁኔታ በጣም ነው የሚያሳዝነው። እንደ ቀላል የሰራት ከ20 ዓመታት በፊት ከ22 ዓመታት በፊት በጉርምስና ወጣቱ የዛን ሰዓት ብዙ በሚመኝበት ውበቱ ሴትን በሚያፈዝበት በዛን ሰዓት ላይ ሁሉን ነገር የረገጠው ሚናድ በሚመስልበት ሰዓት ላይ የሰራት ትንሽዬ ስህተት ይሄው 20 ምናምን ዓመት ተሻግሮ እንግዲህ ለዛሬ ለህይወቱ ለትዳሩ ለልጆቹ በጣም ከባድ ነገር ገጥሞታል ማለት ነው። በቤተሰብ በልጆቹ በትዳሩ በተለይ ደግሞ በትዳሩ ልጆቹ ልጅ ናቸው፣ የትም አይሄዱም። ምናልባት የሆነ የሚፈጠር አይነት ችግሮች ሊኖሩ ይችላሉ፣ ግን አባታቸው ነው። እነሱም ደግሞ ልጆች እስከሆኑ ድረስ የመረዳዳትና ነገሮችን ከጊዜ ወደ ጊዜ የማየት ሁኔታዎችን በቃል አይደለ መረዳዳት ይመጣል። አሁን በጣም ከባዱ ችግር ከወይዘሮ ማርታ ጋር በትዳሩ ላይ ያለው ነገር በጣም ነው የሚያሳዝነው። ውድ ቤተሰቦቻችን እንግዲህ ያን የመሰለ ትዳር ያን የመሰለ ፍቅር ካጠገቧ ሲለያት ለሰከንድ በቃል አይደለ እሱም እሷም ማርትዬ በቃ የስም አጠራራቸው የትዳራቸው ክብራቸው ነገሮችን የሚያዩበት መንገድ ችግር ሲፈጠር ነገሮችን የሚፈቱበት መንገድ እና ሌሎች ጉዳዮች እንግዲህ ለእናንተም ሆነ ለኛ በጣም ብዙ ትምህርት ሰጥተውናል። ግን አሁን ደግሞ በሚያሳዝን ሁኔታ ይህ ነገር ሲፈጠር ማርታም ከአቅም በላይ ሆኖባታል። ብዙ ነገሮችን ስትጠረጥር ቆይታ አሁን ላይ ግን የተፈጠረው ነገር በአደባባይ እውነታው ሲወጣ በጣም ከቃል በላይ ነው። ለማመን ብዙ ተቸግራለች። ግን አሁን ምንም ማድረግ አይቻልም። እንግዲህ ከራሷ ጋር የተጣላች ነው። በነገራችን ላይ ራሷን ፕሮሞት ለማድረግ ለመቆጣጠር የሄደችበት መንገድ ለራሱ ቀላል የሚባል አይደለም። እውነት በጣም ነው የሚደነቀው። በጣም ጎበዝ ናት። ነገሮችን ሰርቫይቭ አድርጋ ከአንዳንድ ማለት ነው ቤተሰቦቻችንና ይህን ነገር ለማስተካከል ያደረገችው ነገር የሄደችበት መንገድ በስማም በጣም የሚገርም ነው። ኢቭን አሁን ራሱ መድኃኒት ይሄን ነገር ነግራ ስትወጣ ወረቀቱን ላይ ጥራ ስትወጣ እስካሁን ማለት ነው ጋይስ ዴፍራ ላነበበችው በቃ አነሳችሁ ጣለችው። ለአቢጌልም ጠራቻት በቃ ታንብበው ብላ ከዛ ከመጣይ በኋላ እንደገና በቃ ታይዋለቻት ማለት ነው። ውሃን ጥሪያት ብላ ካስጠራቻት በኋላ ከስትመጣ በቃ ተወቹ እንደገና። በተለይ ደግሞ
አባቷ ጋር ሄዳ ስለነበር አብጌልም እንዲ አባዬም እዛ ይጨነቃል፣ አንቺም እዚህ ናታንም ምንድነው የተፈጠረው ችግርም አየ በቃ ለምንድነው ምናምን ስትላት በቃ እንደውም አሁን ናታንና አባትሽ ምንድነው ስትላት በቃ ማርታ የሆነ እውነትም ነገር ይሁን እንደሆነ በቃ ተጠራጠረ ማለት ነው። ተጠራጠረ ሳይሆን በቃ እርግጠኛ ሆነ። ያኔ አንዳንዴ እውነታውን ለመቀበል ተቸግራችሁ ታውቃላችሁ። በቃ እንደዛ ሁኔታ ውስጥ ነው ማርታ የሆነ ራሷን እንዳይሆን በቃ ምናምን አለ አይደለ የሆነ የምትመኙት ህልም ውስጥ ያላችሁ አንዳንዴ በቃ ህልሜ ነው እየቃዠው ነው ምናምን ብላችሁ ራሱ የምታስቡት ታይም አለና ማርታ አሁን ላይ ያለችበት ሁኔታ በቃ በሱ ሁኔታ ውስጥ ነችና በጣም የሚያሳዝን ድርጊት ነው የተደረገ ያለው እየሆነ ያለው በጣም ነው የሚያሳዝነው። ውድ ቤተሰቦቻችን ግን ያው ይሁን ተብሎ ለሁሉም ነገር ለበጎ ነው፣ ሁሉም ነገር ለመልካም ነው። እግዚአብሔር ይመስገን። ስለዚህ እያንዳንዱን ነገር በሁኔታዎች በነገሮች ለማስተካከል እንግዲህ እየተሞከረ ነው ማለት ነው። ውድ ሀገሬ ልጆች ሁሉም ነገር ለመልካም ነው ማለት ነው። ስለዚህ እንግዲህ ተፈተፍ እያሉ ነው፣ እየሞከሩ ነው። ደረጀም የሚችለውን ያክል ነገሮችን እያስተካከለ ነው፣ እያደረገ ነው፣ ተፈተፍ እያለ ነው። ስለዚህ ምን አይነት መልስ እንደሚሰጥ ግራ ገብቶታል ና ብላ ጠርተዋለች። የሚገርመው ከስራ ቦታ ቤቱ ለመንጣት በጣም ከመጨነቁ የተነሳ የወሰደበት ሰዓት የትየለሌ ነው። በቃ በሰዓቱ በሌላ ጊዜ ወይም ደግሞ ኖርማል ሆነ ሰዓት ላይ ለ10 ደቂቃ የማይወስድበትን መንገድ አሁን ግን በቃ አንዳንዴ እግራችሁ ራሱ አይራመድም እኮ ጋይስ የምር ማለት ነው። አንዳንዴ በቃ ይሄ በቃ በጣም በማመንና ባለማመን ውስጥ ሲሆን ጭንቅላታችሁ የሆነ ይይዛችኋል፣ መራመድ አትችሉም። በቃ አንዳንዴ እየተነፈሳችሁ ራሱ የማትተነፈሱ ሁሉ ይመስላችሁ ይችላልና እንደዚህ አይነት ነገሮች አሉ። እውነት ለመናገር ደረጀምና አሁን ላይ በሱ ውስጥ ነው ያለው። እንግዲህ እግዚአብሔር ይርዳው፣ ሌላ ምንም ሊባል አይችልም። ምን አይነት ምላሽ ሊሰጥ ይሆን፣ ምን አይነት ሁኔታ ውስጥ ምን አይነት ነገር ሊፈጠር ይችል ይሆን የሚለው ነገር በጣም ከባድ ነው። ስለዚህ እያንዳንዱን ነገር እንግዲህ በትዕግስት ማለፍ ነገሮችን፣ ሁኔታዎችን እያንዳንዱን ነገር ማየት ነው። ስለዚህ እያንዳንዱን ነገር መታገስ ግድ ነው ማለት ነው ውድ ቤተሰቦቼ። ስለዚህ ቀጣይ እንግዲህ ሁሉም ነገር መልካም እንደሚሆን ተስፋ እናደርጋለን። አብጌልን እንግዲህ አደራ ብሏታል ደረጀ፣ አደራ ዳጣም ውሃንም እንግዲህ እኔ ምን እንደሚፈጠር አላውቅም። ስለዚህ እህቶችሽን አደራ በቃ ከአንቺ ውጪ እኔን ሊሰማኝ ሊረዳኝ የሚችል ሰው ማንም የለም። ስለዚህ ግን ለሁሉም ነገር አደራ ብሏታል። እሷም እንግዲህ እንዲያባየ ለምደው እንደዚህ የምትሆነው አንተ እኮ ጀግና ጎበዝ አባት ነህ ምናምን ስትለው አይ አይደለሁም እኔ እንደዛ አይነት አይደለሁም መምሰል እንጂ መሆንን አልቻልኩም ብሏታል ማለት ነው ደረጀ። ስለዚህ አብጌል እንግዲህ በእንባ ነው አባቷን የተቀበለችው። አባዬ ለምን ደስ ትላለህ እያለችው ነበር እና በቃ ጎበዝ ሁኚ፣ ጠንካራ ሁኚ፣ እንግዲህ አደራ ልጆችን ላንቺ ነው፣ ከአንቺ ውጪ ሌላ አደራ የምለው ሰው ማንም የለኝም፣ የሚያምነኝም የሚቀበለኝም ሰው ስለሌለ ብሏታል ማለት ነው ቤተሰቦቻችን። በዛሬ ደግሞ የዳጣን እናቷን አልነገርኩሽም አይደል እስካሁን። ስለዚህ ታዩ አሁንም እንዴት አድርጌ እነግርሻለሁ እና ሁሉም ማርታ ጋር እንሄድ ብሏት ነው የሄደው። እዛ ማርታ ስትሄድ እንግዲህ የሆነውን ስታይ አብጌል ራሱ ግራ ተጋብቷል። በነገራችን ላይ አብጌል ያኔ ጠርጥራለች፣ ያውቃለች የዳጣ እናቷ ራሱ ሰላም እንደሆነች ገብቷታል። ግን ደግሞ አስባችኋል ይሄ ነገር እዚህ ጋር ሲፈጠር ደግሞ በቃ ምን አይነት ችግር ሊፈጠር እንደሚችል በጣም ከባድ ነው። እንግዲህ ደረጀም ሊነግራት አስቦ ግን አይ እንዴ ምን አባክ ነው አባቴ ምን አባት ነው ብትለኝ ምን እላለሁኝ ማለት ምን ይውጠኛል ብሎ ነው እንግዲህ ጸጥ ያለው። ስለዚህ ቀጣይ አዲስ ቪዲዮ እስከምንገናኝ ሰላም ቆዩ።